ስራችሁን እጅግ በጣም የሚያፈጥንላችሁን ሾርት ከቶች ነው ዛሬ የምናየው። በማይክሮሶፍት ወርድ ላይ በተለይ ስትጠቀሙ ስራችሁን እጅግ በጣም የሚያፈጥኑላችሁን ሾርት ከቶች ነው የምናየው ማለት ነው። በመጨረሻም ከዚሁ ከማይክሮሶፍት ወርድ ጋር ስራችሁን የሚያቀሉላችሁን ቦነሶች እናያለን ማለት ነው። ትምህርቱን ላይክ እያደረግን እንጀምረዋለን። ሰብስክራይብ እያላረጋችሁ ዩቲዩባችንን ሰብስክራይብ በማድረግ ትምህርቱን እንጀምረዋለን ማለት ነው። ማይክሮሶፍት ወርዴን ከፍቻለሁ እኔ። ማይክሮሶፍት ወርድ ለመክፈት እዚሁ ስታርት ጋር በመሄድ ምን ማድረግ ትችላላችሁ? ወደ ታች ወረድ በማድረግ ደብሊው ስለሆነ ወደ ታች ነው የሚሆነው ማለት ነው። ማይክሮሶፍት ወርዳችሁ እዚህ ጋር ማግኘት ትችላላችሁ። ካልሆነም ደግሞ ሁል ጊዜ ስለምትጠቀሙት እዚህ ስታርት የሚሉ ላይ እንዲመጣ ማድረግ ትችላላችሁ። እንደዚህ ራይት ክሊክ በማድረግ ከዛ ልክ ወደዚህ ጋር ትመጡና ፒንቱ ስታርት ሲል እሱ ጋር ስትነኩት ከአሁን በኋላ እዚች ጋር ስታርት ላይ ይመጣል ማለት ነው። ሁልጊዜ ከዚች ጋር መክፈት ትችላላችሁ ማለት ነው። ልክ አሁን ስታርት እንዳላችሁ መክፈት ትችላላችሁ፣ ልክ ወረድ ስታረጉት ማለት ነው። ካልሆነም እንደዚህ ወደ ላይ ማምጣት ትችላላችሁ ማለት ነው። ከላይ እንዲሆን ማድረግ ትችላላችሁ። ማይክሮሶፍት ወርዳችሁን ከዚህ ብቻ አይደለም የምትከፍቱት፣ እዚህ ጋር ሰርች ማድረጊያ አለ። ሰርች ማድረጊያው ጋር በመምጣትም ማይክሮሶፍት ወርድ ብላችሁ ስትጽፉ ልክ እንደዚህ አንደኛ ላይ ይመጣል። ከዚህ መክፈት ትችላላችሁ። ካልሆነም ደግሞ እዚህ ታስክ ባር ላይ መክፈት ትችላላችሁ። ካልሆነም እዚህ ዴስክቶፕ ላይ ሾርት ከቱን በማስቀመጥ ማይክሮሶፍት ወርዳችሁን መክፈት ትችላላችሁ ማለት ነው። አሁን እያንዳንዱን ሾርት ከቶች እናያለን ማለት ነው። እነዚህን ሾርት ከቶች የምትፈልጉ ከሆነ ወደ ቴሌግራማችን ስኪል ቢሾፍቱ ወይ ደግሞ ስኪል ትሬኒንግ ኢንስቲትዩት ወይ ስኪል ማሰልጠኛ ወደሚለው የቴሌግራም ቻናላችን በመሄድ ይህንን ሃንዳውት በነፃ መውሰድ ትችላላችሁ ማለት ነው። በቅድሚያ ራንደምሊ አንድ ጽሁፍ ለማምጣት ምንድነው የምታደርጉት? ኢዝ ኢኳል ቱ RAND ብላችሁ ትጽፉና ብራኬት ነው የምትከፍቱት። ከዛ የምትፈልጉትን ፓራግራፍ ትጽፋላችሁ። እኔ 3 ነው የምፈልገው፣ 3ን ጽፌያለሁ። ከዛ እዘጋዋለሁ ማለት ነው። ብራኬቱን ምን አደርጋለሁ? ሺፍት እና 0 ስነካ ይዘጋልኛል ማለት ነው። አሁን ኢንተር ስል ልክ እንደዚህ ጽሁፍ ያመጣልኛል ማለት ነው። ወደ ሾርት ከቶቹ ከመሄዳችን በፊት እዚሁ ኮምፒውተራችን ላይ ኪቦርዱን ማምጣት እንችላለን ማለት ነው። እዚች ሰርች ማድረጊያዋ ጋር በመምጣት ምን ማድረግ ትችላላችሁ? ኦን ስክሪን ኪቦርድ ስትሉ ወዲያው እዚህ ፊት ለፊት ይመጣል ማለት ነው። ኦን ስክሪን ኪቦርዳችንን ከፍተን የበለጠ ስራችንን እያየን እንሄዳለን ማለት ነው። እያንዳንዱን ሾርት ከቶች እያየን እንሄዳለን ማለት ነው። ይኸው እዚህ ጋር ኦን ስክሪን ኪቦርዳችን በርቷል ማለት ነው። ይሄኛው ኦፕሽን እንዲጠፋ ምንድን ነው የምታደርጉት? ደብል ክሊክ ታደርጉና ስክሪኑ ትንሽ ከሆነ እንደዚህ በማድረግ በምትፈልጉ ጊዜ ይመጣል። ልክ ክሊክ ስታደርጉ ይመጣል። ክሊክ ስታደርጉ ደግሞ ይጠፋል ማለት ነው። ሁልጊዜ ደግሞ እንዲኖር ከፈለጋችሁ ደብል ክሊክ ነው የምታደርጉት። እኔ ግን አሁን ሀይድ እንዲሆን ስለፈለግኩ ለጊዜ ወደ ውስጥ እንዲደበቅ ስለፈለግኩ እንደዚህ አድርጌዋለሁ ማለት ነው። በቅድሚያ የምናየው ኮንትሮል ኤ ማለት ነው። ኮንትሮል ኤ ነው የምናየው። ግን እዚህ ጋር አንዳንድ ተማሪዎች ምን ያደርጋሉ? ኮንትሮል አይለቀቅም፣ እንዲነክተው ወደዛ አይኬድም ማለት ነው። ኮንትሮልን ትነካላችሁ። ከዛ ምንድነው የምታደርጉት? ኮንትሮልን አትለቁም ማለት ነው። ልክ ኤ ስትነኩ ምን ያደርጋል? ሴሌክት ኦል ያደርጋል ማለት ነው። ወደኋላ ለመመለስ ሁልጊዜ ኮንትሮል ከዛ ዜድ ነው የምትነኩት ማለት ነው። ኮንትሮል ኤ ስለነካን ምን አድርጎልናል? አሁን ሴሌክት አድርጎልናል ማለት ነው። ግን ክሊክ አድርጋችሁ እንደገና ለቃችሁ እንደዚህ ክሊክ እያደርጋችሁ እንዲምታደርጉ ከሆነ ሌላ ነገር ነው የሚሰራው ማለት ነው። ስለዚህ ሲበላሽባችሁ ምንጊዜም ኮንትሮል ዜድ ነው የምታደርጉት ማለት ነው። በቅድሚያ ያየነው ምንድነው? ኮንትሮል ኤ ነው። ኮንትሮል ኤ ምንድነው የሚያደርግልን? ሴሌክት ያደርግልናል ማለት ነው። ኮንትሮል ኤ ሴሌክት ያደርግልናል። ኮንትሮል ዜድ ላይ በኋላም እመለስበታለሁ ማለት ነው። ቀጣይ ደግሞ የምናየው ምንድነው? ኮንትሮል ነክተናል፣ ቢ ነው የምንነካው ማለት ነው። ኮንትሮል ዜድ እናርግና አንድ ጊዜ ኮንትሮል እንነካና ከዛ በኋላ ቢ እንነካለን ማለት ነው። ምን ያደርግልናል? ልክ እንደዚህ ቦልድ ያደርግልናል ማለት ነው። ጽሑፋችንን ደመቅ እንዲል ያደርግልናል ማለት ነው። ቀጣይ ደግሞ የምንፈልገውን አንድ ፓርት ብቻ እንመርጣለን ማለት ነው። እዚህ ጋር እኔ የምፈልገው ይሄን ፓርት ነው ማለት ነው። ይሄን ፓርት ብቻ ስለምፈልግ እዚህ ጋር ክሊክ አረግና ምን አረጋለሁ? ሺፍትን ይዤ እችኛውን ቀስት ነካለሁ ማለት ነው። ልክ እንደዚህ ይመርጥልኛል ማለት ነው። ሴሌክት ላርገው ወይ ደግሞ እንደዚህ ካረኩ ወደ ታች ይመርጣል፣ እንዲህ ካረኩ ወደዚህ ይመርጣል ማለት ነው። ይሄ በዛው እንድታውቁት ነው፣ ብዙ ስራችሁን ስለሚያቀልላችሁ ነው። በተለይ ማውዝ የሚከብዳችሁ ከሆነ በዚህ መንገድ ነው የምትጠቀሙት ማለት ነው። ስለዚህ እኔ የምፈልጋት የመጀመሪያውን ስለሆነ እዚሽ ጋር ክሊክ አድርጌ ምን ማድረግ እንችላለሁ? ሺፍትን ስለመረጥኩ ልክ እንደዚህ እችን ብቻ
ምን ማድረግ እችላለሁ? ኮፒ ማድረግ ፈልጌ ነው ማለት ነው። ስለዚህ ኮፒ ለማድረግ በቅድሚያ ኮንትሮል ከዛ ሲ ከዛ ደግሞ ፔስት ለማድረግ ደግሞ ከፈለጋችሁ ባዶ የምትፈልጉት ቦታ ክሊክ ታደርጉና ኮንትሮል ቪ ምን ያደርጋል? ፔስት ያደርጋል ማለት ነው። አሁንም ኮንትሮል እንይዝና ቪ ፔስት እያደረገልን ይሄዳል ማለት ነው። የምንፈልገውን ኮንትሮል ቪ እያልን እንሄዳለን ማለት ነው። ኮፒ ካላላችሁት ግን ልክ እንደዚህ ኮፒ ፔስት አያደርግም ማለት ነው። ስለዚህ በቅድሚያ ይሄንን ትመርጡታላችሁ። ከዛ ኮንትሮል ሲ ከዛ ምንድነው የምታደርጉት? አሁንም ኮንትሮል ስለተነካ ቪን እየነካችሁ ትሄዳላችሁ ማለት ነው። ልክ እንደዚህ ኮንትሮል ቪን እየነካችሁ ትሄዳላችሁ ማለት ነው። ኮንትሮል ቪን እየነካን እንሄዳለን ማለት ነው። በቀጣይ የምናየው ምንድን ነው? ኮንትሮል ሲን ነው ማለት ነው። ኮንትሮል ሲን ለማየት እንዲረዳን እዚህ ጋር አንድ ነገር እንጻፍ ማለት ነው። እዚህ ጋር ኮፒ ብለን እንጻፍ። ኮንትሮል ሲ ኮፒ ነው የሚያደርግልን። ኮፒ ብለን እንጻፍ ማለት ነው። ከዛ ይሄንን ሴሌክት እናደርጋለን። ሴሌክት ለማድረግ እዚህ ጋር ክሊክ ካደረጋችሁ በኋላ ሺፍትን ትይዛላችሁ። ከዛ እንደዚህ ያደረጋችሁ ትሄዳላችሁ ማለት ነው። ምን ያደርጋል? ሴሌክት ያደርጋል ማለት ነው። ሴሌክት ያደረገውን ኮንትሮል ትይዙና ሲ ስታደርጉ ምን ያደርጋል? ኮፒ ያደርጋል ማለት ነው። ኮፒ አድርጎልናል ማለት ነው። ከዛ እዚህ ባዶ ቦታ ላይ ትመጡና ኮንትሮል ትይዙና ቪ ታደርጋላችሁ ማለት ነው። ኮንትሮል ይዛችሁ እችኛዋን እንዲህ እንደመረጠ ኮንትሮል ሲ ትላላችሁ። ከዛ ባዶ ቦታ ክሊክ በማድረግ ኮንትሮል ቪ ስታደርጉ ምን ያደርጋል? ያ ኮፒ ያደረጋችሁትን ፓርት እንደዚህ ፔስት ማድረግ ይቻላል ማለት ነው። ይሄ ነገር መብራት እስኪጠፋ ድረስ ይኖራል ማለት ነው። ቀጣይ ኮንትሮል ዲን እንደምናየው ማለት ነው። ኮንትሮል ከዛ ዲ እንነካለን ማለት ነው። ልክ ኮንትሮል ዲ ስትነኩ ይህንን ያመጣልናል ማለት ነው። እዚህ ጋር የመረጥነው ነገር ካለ ምን ያደርጋል? እነሱን ያስተካክልልናል ማለት ነው። እዚህ ጋር እንደዚህ እንምረጥና ኮንትሮል ዲ እንንካ። ልክ ኮንትሮል ዲ ስንነካ እነዚህን ያመጣልናል። እዚህ ጋር ብዙ ኦፕሽኖች አሉ ማለት ነው። እዚህ ጋር ቦልድ ማድረጊያ አለ። እዚህ ጋር ሳይዙን መጨመሪያ አለ። ሳይዛችንን እየጨመረልን ነው። እዚህ ጋር ሳምፕሉን ያሳየናል ማለት ነው። እዚህ ጋር የሚሰራልንን ያሳየናል ማለት ነው። እዚህ ጋር ደግሞ ሌላ ምን አለ? ፎንት ስታይሎች አሉ። ፎንቱን ይኸው እየቀየረው ነው ማለት ነው። ወደ ተለያየ እየቀየረው ነው። እዚህ ጋርም ሌላ ብዙ ኦፕሽኖች አሉት ማለት ነው። ኮንትሮል ዲ ምን ያደርጋል? ፊል ዳውን ሴል ያደርግልናል ማለት ነው። እነዚህን እዚህ ጋር አድቫንስ የሆኑ ነገሮችም አሉ ማለት ነው። እናንተ እነዚህን እያንዳንዱን እየነካችሁ እዩዋቸው። ልክ እንደዚህ ይቀይርልናል ማለት ነው። ኮንትሮል ዲ። ቀጣይ ደግሞ ኮንትሮል ኢን ነው የምናየው ማለት ነው። ኮንትሮል ኢን ለማየት እዚህ ጋር በተሰጠን ጽሁፍ በቅድሚያ ሴሌክት ማድረግ እንችላለን። ካልሆነም ክሊክ እናደርግና ከኪቦርዳችን ኮንትሮል ኢ እንነካለን ማለት ነው። ምን ያደርግልናል? ወደ ሴንተር ያመጣልናል ማለት ነው። ኮንትሮል ኢ ወደ ሴንተር ያመጣልናል። ከፈለግን እዚሁ ጋር ወደ ቦታው ለመመለስ አሁን ኮንትሮል ኢ ስንነካ ወደ ቦታው ይመልሳል ማለት ነው። ኮንትሮል ኢ ስንነካ ደግሞ ምን ይሆናል? ወደ መሀል ነው የሚያደርግልን ማለት ነው። ሴንተር አላይንመንት ነው ማለት ነው። ቀጣይ ደግሞ የምናየው ኮንትሮል ኤፍ ነው ማለት ነው። ኮንትሮል ኤፍ እንደምናየው እዚህ ጋር ኮንትሮልን ትይዛላችሁ። ከዛ ኤፍ እንደምትነኩት ኮንትሮል ኤፍ እናደርጋለን። ልክ ኮንትሮል ኤፍ ስናደርግ እዚህ ጋር ምንፈልገው ምንድን ነው የምትፈልጉት? ፋይንድ ማድረጊያ ነው ኮንትሮል ኤፍ። ስለዚህ እኛ የምንፈልገው ለምሳሌ ዩ የሚለውን እንፈልግ። እስቲ እዚህ ጋር ዩ የሚለውን እንፈልግ። ልክ ዩ የሚለውን ስንፈልግ እዚህ ጋር እያንዳንዱን ዩ ያለበትን ቦታ ፈልጎ ያገኝልናል ማለት ነው። ኮንትሮል ኤፍ ምንድን ነው የሚያደርገው? ፋይንድ ነው የሚያደርገው ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ጂን ነው የምናየው ማለት ነው። ቀጣይ ኮንትሮል ትይዙና ጂ ስትነኩ እዚህ ጋር የምትፈልጓቸውን ነገሮች ያመጣል ማለት ነው። የቅድሙ አይነት ነው። አሁንም ምን አለ እዚህ ጋር? ፋይንድ አለ፣ ሪፕሌስ አለ፣ ጎቱ አለ። ወደ ፈለጋችሁት ቦታ ይሄዳል ማለት ነው። ብዙ ፔጆች ቢኖራችሁ ወደ ፈለጋችሁት ፓርት ይሄድላችኋል። በአንድ ጊዜ የቱ ጋር እንደፈለጋችሁ እዚህ ጋር ብቻ መጻፍ ነው። እሱ ወደ ፈለጋችሁበት ጋር ይሄዳል ማለት ነው። ኮንትሮል ጂ ጎቱ ከረንት ነው ማለት ነው። እናንተ ወደ ፈለጋችሁት ፓርት ላይ ይሄዳል ማለት ነው። ለምሳሌ እኛ ቱ ሜክ ወደሚለውን ከፈለግን ቱ ሜክ የሚለውን እንጽፋለን ማለት ነው። ከዛ ጎቱ እንለዋለን ማለት ነው። ከዛ እዚህ ጋር ክሎዝ ብለን ብንወጣ ራሱ ወደዛ ይሄድልናል ማለት ነው። ይኸው እዚህ ጋር አምጥቶልናል ማለት ነው። ቀጣይ ደግሞ ኮንትሮል ኤች ነው የምናየው ማለት ነው። ኮንትሮል እንይዝና ኤች እንነካለን። ኮንትሮል ኤች ስናደርግ የምንፈልጋቸውን ነገሮች ሪፕሌስ ማድረግ እንችላለን ማለት ነው።
ለምሳሌ እዚህ ጋር ዩ የሚል አለ። በጣም ብዙ ዩ የሚል ጽፈን እሱን መቀየር ከፈለግን የፈለግነውን ወደ መቀየር ወደ ፈለግነው እዚህ ከታች ሪፕሌስ ዊዝ የሚለውን እንጽፍና ሪፕሌስ ኦል የሚለውን እንነካለን። ኦኬ ከዛ ክሎዝ። ሁሉም ጋር ምን አድርጎልናል? ልክ እንደዚህ አይነት ነገር አምጥተዋል ማለት ነው። አርን የጨመርነው እንድታዩት ነው። ልክ እንደዚህ ሁሉም ላይ ቀይሮ ሁሉንም ወደዚህ ያመጣልናል ማለት ነው። ሪፕሌስ ያደርግልናል ማለት ነው። ቀጣይ ደግሞ እንዲህ ሴሌክት ካደርጋችሁ በኋላ ከኪቦርዳችሁ ኮንትሮል አይ ብትነኩ ምን ያደርጋል? ኢታሊክ ያደርጋል ማለት ነው። ደግማችሁ ስትነኩት ደግሞ ወደ ቦታው ይመልሳል። ኢታሊክ ልክ እንደዚህ ጠመም ያደርገዋል ማለት ነው። ቀጣይ ደግሞ እዚሁ ጋር ሴሌክት እንዳደረጋችሁ እነዚህ ጽሁፎች እያዋቸው ገባ ገባ ያለ አለ፣ ወጣ ያለ ገባ ገባ ወጣ ያለ አለ። እንዲህ ሴሌክት ታደረጉና ከኪቦርዳችሁ ኮንትሮል ጄ ብትነኩ ጀስቲፋይ ያደርጋል ማለት ነው። ልክ እንደዚህ እኩል ያደርጋቸዋል ማለት ነው። ደግማችሁ ኮንትሮል ጄ ብትነኩ ደግሞ ድሮ እንደነበረ ዘብረቅርቅ ያደርገዋል ማለት ነው። ምናልባት እነዚህን ሾርት ከቶቹን ከረሳችሁ እዚህ ሆም ጋር አሉ ማለት ነው። ይሄኛው ምንድነው? ጀስቲፋይ ያደርጋል። ይሄኛው ደግሞ ራይት አላይንመንት ነው ማለት ነው። ኮንትሮል አር። እዚህ ጋር ደግሞ ቅድም ያየነው ኮንትሮል ኢ ነው ማለት ነው። እዚህ ጋር ኮንትሮል ኢ ስትነኩ የሚመጣላችሁ ነው። ይሄ ደግሞ ኮንትሮል ኤል ነው ማለት ነው። ኮንትሮል ኤል ወደ ሌፍት ያመጣላችኋል ማለት ነው። ቀጣይ ደግሞ ከዚሁ ከኮንትሮል ጂ ቀጥሎ የምናየው ምንድነው? ኮንትሮል ኬ ነው ማለት ነው። ኮንትሮል ኬ። ኮንትሮል ኬ ስትነኩ እዚህ ጋር ኮንትሮል ትይዙና ኬን ትነካላችሁ ማለት ነው። ይሄ ምንድነው የሚያደርግልን? ኢንሰርት ሃይፐር ሊንክ ነው የሚያደርግልን ማለት ነው። የምንፈልጋቸውን ነገሮች ሊንክ ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር እንዲገባልን የምንፈልገው ዶክመንት ካለ ያንን ዶክመንት ስሙን እንጽፋለን። ከዛ ይሄን ከጻፍን በኋላ ሴሌክት አድርገን የምንፈልገውን ነገር ኮንትሮል ኬ በማድረግ ሊንክ ማድረግ እንችላለን ማለት ነው። እዚህ ጋር ልክ ይሄኛውን ስኪል የሚለውን ስንነካ እዚህ ጋር የስኪል ሎጎ እንዲከፈት ወይ ደግሞ እዚህ ጋር ዶክመንቶች እንዲከፈቱ ማድረግ እንችላለን። እዚህ ጋር ካሉት መካከል እዚህ ጋር እኔ ዱ ከሚለው እንዲከፈት ላድርገው። ዱ ከሚለውን ከዛ ኦኬ እናደርገዋለን ማለት ነው። ከአሁን በኋላ ስኪል ላይ ኮንትሮል ይዛችሁ ኬ ብትነኩ ምን ያደርጋል? ያን ዱ ከሚለውን ነው የሚከፍተው ማለት ነው። ሊንክ አድርገናቸዋል ማለት ነው። በዚህ መንገድ ኮንትሮል ኬን መጠቀም እንችላለን ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ኤልን ነው የምናየው ማለት ነው። እዚህ ጋር ክሊክ አድርገን ኮንትሮል መጀመሪያ እንደዚህ እናድርገውና ይሄን እናጥፋው። አሁን ኮንትሮል ኤል ብንነካ ምን ያደርጋል? ወደ ሌፍት ነው የሚያመጣው ማለት ነው። ኮንትሮል አር ደግሞ ብንነካ ምን ያደርጋል? ወደ ቀኝ ነው የሚያመጣው ማለት ነው። ስለዚህ ኮንትሮል ኤል ወደ ሌፍት አላይመንት ነው የሚያመጣው ማለት ነው። ኮንትሮል ኤል ልክ እንደዚህ ወደ ሌፍት ያመጣዋል ማለት ነው። ቀጣይ ደግሞ የምናየው ምንድነው? ኮንትሮል ኤምን ነው የምናየው ማለት ነው። ኮንትሮል እንይዝና ከዛ ኤምን እንነካለን ማለት ነው። ኮንትሮል ኤም ስንነካ ምንድን ነው የሚያደርገው? አላይንመንቱን ነው የሚያስተካክለው ማለት ነው። እዚህ ጋር ልክ እንደዚህ የነበረውን ኮንትሮል ኤም ስንነካ እንደዚህ ገባ ገባ ያደርገዋል ማለት ነው። አላይንመንታችንን እያስተካከለልን ነው የሚሄደው ማለት ነው። ቀጣይ ደግሞ እንደ ታብ ነው ኮንትሮል ኤም። ኮንትሮል ኤም ምን ያደርጋል? እንደ ታብ ነው። ለምሳሌ እዚህ ጋር ይዛችሁ ታብ ታብ ብታደርጉት ገባ ገባ እንደሚለው እዚህ ጋም ክሊክ አድርጋችሁ ምን ማድረግ ትችላላችሁ? ኮንትሮል ኤም በማድረግ አንድ ጊዜ ገባ እንዲል ማድረግ ትችላላችሁ ማለት ነው ስራችሁ። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ኤን ነው። አሁን እዚህ ጋር ስራዎች እየሰራችሁ እያለ አዲስ ዶክመንት ብትፈልጉ ምንድን ነው የምታደርጉት? ኮንትሮል ኤም ነው የምታደርጉት ማለት ነው። በቅድሚያ ኮንትሮልን ትይዛላችሁ፣ ከዛ ኤም ነው የምትነኩት ማለት ነው። ልክ ኮንትሮል ኤን ስትነኩ ምን ያደርጋል? አዲስ ወርድ ይከፍታል ማለት ነው። ይህ ሚኒማይዝ እናድርገውና ይኸው አዲስ ማይክሮሶፍት ወርድ ከፍቷል ማለት ነው። ስለዚህ የቅድሙ ምን አለ እዚህ ጋር ነው ያለው ማለት ነው የቅድሙ። ስለዚህ አዲስ ኮንትሮል ኤን በማድረግ ምን ማድረግ ትችላላችሁ? አዲስ ማይክሮሶፍት ወርድ መክፈት ትችላላችሁ ማለት ነው። ቀጣይ ደግሞ ምን ማድረግ ትችላላችሁ? ኮንትሮል ኦ መንካት ትችላላችሁ ማለት ነው። እዚሁ ጋር ኮንትሮል ትይዙና ኮንትሮል ከዛ ኦ ስትነኩ ምን ያደርጋል? ኦፕን ያደርግላችኋል ማለት ነው። ከዛ እዚህ ጋር ከዚህ በፊት የሰራችኋቸው ሪሰንት የነበሩ ዶክመንቶች፣ ሌሎች ነገሮችንም ኢሜጆችም ሊሆን ይችላል ሌሎች ነገሮችንም ኦፕን ማድረግ ትችላላችሁ ማለት ነው። ኮንትሮል ኦ ኦፕን ነው ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ፒ ነው ማለት ነው። እዚህ ጋር
ስራ እየሰራችሁ እያለ ፕሪንት ማድረግ ከፈለጋችሁ ኮንትሮል ፒ ስትነኩ ምን ያደርጋል? የፕሪንት ኦፕሽን ይመጣል ማለት ነው። እዚህ ጋር ፕሪቪው አለ። እዚህ ጋር ምንድን ነው የምታደርጉት? ኮፒ ብዛት ስንት ነው ፕሪንት የምታደርጉት? እዚህ ጋር 5 ከሆነ 5 ወይ ደግሞ እንዲመቀነስ ትችላላችሁ። እዚህ ጋር ደግሞ ፕሪንተራችሁን ነው የምትመርጡት ማለት ነው። እዚህ ጋር ብዙ ፕሪንተሮች ሊኖራችሁ ይችላል። ልክ እዚህ ጋር ስትነኩ ምን ያደርጋል? የፕሪንተሮች ኦፕሽን ነው የሚያመጣው ማለት ነው። እዚህ ጋር እኔ ያሉኝን ፕሪንተሮች እንዳለ ያመጣል። ለአንዱን ፕሪንተር እመርጣለሁ ማለት ነው። ቀጣይ ደግሞ ምን መምረጥ ትችላላችሁ? እዚህ ጋር ፕሮፐርቲ አሁን ፕሪንት የምታደርጉትን በምንድን ነው? በከለር ከሆነ ይሄው ከለር ፕሪንተር ከሆነ ይሄ ኦፕሽን ይመጣል። ከለር ፕሪንተር ግን ከሌላችሁ አይመጣም። እኔ በጥቁር ከፈለጋችሁ ይሄው ግሬ ስኬል እሱ መምረጥ ትችላላችሁ። ይሄው እዚህ ጋር ብላክ ሆኗል ማለት ነው። አሁን ፕሪንት የምታደርጉትን ደግሞ ወደ ጎን ማድረግ ከፈለጋችሁ ይሄው ወደ ጎን ያደርገዋል። እዚህ ጋር ፕሪቪው አለው። ፖርትሬት ልክ እንደነበረው ከሆነ እንደነበረው ፖርትሬት ታደርጋላችሁ ማለት ነው። ሌሎችም እዚህ ጋር ኦፕሽኖች አሉ ማለት ነው። እዚህ ጋር ሜንቴናንስ አለ። እዚሁ ጋር ፕሪንተራችሁን ምን ማድረግ ትችላላችሁ? ኖዝል ቼክ ምናምን ማድረግ ትችላላችሁ ማለት ነው። እየተቆራረጠ የሚወጣ ከሆነ ሄድ ክሊኒንግ ማድረግም ትችላላችሁ ማለት ነው። እዚህ ጋር ፕሮፐርቲው አለ ማለት ነው። ግን ይሄ እነዚህ ፕሪንተሮች ላይ ነው የሚሰራው። ለምሳሌ እዚሁ ጋር ኤችፒ የሚለውን ፕሪንተሪን ብመርጠው ግን ይሄ ሁሉ ኦፕሽን አይኖርም ማለት ነው። የአሁኑ የመረጥነው ኦፕሽን ሲጀምር ብላክ ኤንድ ዋይት ስለሚያወጣ ያው ኦፕሽኑ ራሱ የተለየ ነው ማለት ነው። ስለዚህ ይሄኛው ኦፕሽን የሚመጣው እንደ ፕሪንተራችሁ ሁኔታ ነው ማለት ነው። እዚህ ጋር ያላችሁን 100ንም ገጽ ፕሪንት ማድረግ ከፈለጋችሁ ምንድን ነው የምትመርጡት? ፕሪንት ኦል ፔጅ ነው የሚለውን የምትመርጡት ማለት ነው። 100ንም ገጽ ከፈለጋችሁ ፕሪንት ኦል ፔጅ ነው የምትሉት። ካልሆነም ደግሞ ፕሪንት ከረንት ፔጅ ማድረግ ትችላላችሁ ማለት ነው። እዚህ ጋር ፕሪንት ሴሌክሽን የሚለው የጠፋው ለምንድን ነው? እዚህ ጋር ሴሌክት ስላላረግን ነው። ሴሌክት ግን ብናደረግ ምን ይመጣል? ሴሌክት ያደረግነው ነገር ቢኖር ግን ምን ይመጣል? እዚህ ጋር ሴሌክት የሚለው ይበራል። እሱን ፔጅ ፕሪንት ያደርጋል ማለት ነው። እሱን ፓርት ብቻ ሳይሆን ፔጁን ነው ሴሌክት ያደረግንበትን ፔጅ ብቻ ነው የሚመርጠው ማለት ነው። ግን ብዙ ጊዜ ብዙ ፔጅ ኖሯችሁ ከረንት ፔጇን እችን ብቻ ማድረግ ከፈለጋችሁ ፕሪንት ከረንት ፔጅ የሚለውን ነው የምትመርጡት ማለት ነው። ይሄንን ብቻ ሳይሆን እዚህ ጋር ፔጅ መጻፍ ትችላላችሁ ማለት ነው የምትፈልጉትን። ስለዚህ እንዴት ነው ፔጅ የምትጽፉት? እንደዚህ እያደረጋችሁ ኮማ የምትፈልጉትን ጎደሎ ቁጥሮችን ብቻ ከፈለጋችሁ ልክ እንደዚህ የምትፈልጉትን ፔጅ ብቻ እየጻፋችሁ ፕሪንት ማድረግ ትችላላችሁ ማለት ነው። ይሄ ብቻ አይደለም። እዚህ ጋር ጎደሎ ፔጆችን ብቻ ሳይሆን ፕሪንት ማድረግ የምትፈልጉትን ከ5 እስከ 9 ብላችሁ የምትፈልጉትን ፓርት ብቻ ፕሪንት ማድረግ ትችላላችሁ። ካልሆነም ደግሞ የምትፈልጉትን ፔጅ ብቻ 23ኛውን ከሆነ 23ኛውን ፕሪንት ማድረግ ትችላላችሁ ማለት ነው። በዚህ መንገድ ፕሪንት ማድረግ ትችላላችሁ። ይህንን ፓርት ማስተካከል ከፈለጋችሁ እዚህ ጋር ወደኋላ ነው የምትመለሱት ማለት ነው። በዚህ መንገድ ኮንትሮል ፒን መጠቀም ትችላላችሁ ማለት ነው። ሌላው እዚሁ ጋር ሴሌክት ካደረግን በኋላ ምን ማድረግ እንችላለን? ኮንትሮል አር መንካት እንችላለን ማለት ነው። እዚህ ጋር ኮንትሮል አር ልክ ኮንትሮል አር ስንነካ ምን ያደርጋል? ወደ ራይት ነው የሚያመጣው ማለት ነው። የተጻፈውን ጽሁፍ በአጠቃላይ ወደ ራይት ያመጣል ማለት ነው። ቅድም ይሄንን እንደተባባልነው ነው። ኮንትሮል ኤል ግን እዛ ነው የሚያደርገው። ስለዚህ አንዳንዴ ቀን ጽፋችሁ ወደ ቀኝ ማምጣት ከፈለጋችሁ ኮንትሮል ትይዙና ከኪቦርድ አር ስትነኩ ወደ ራይት ይመጣል ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ኤስ ነው ማለት ነው። ይሄ ኮንትሮል ኤስ እዚህ ጋር ኦፕሽን አለ። እዚህ ጋር ይሄው ራሱ ኮንትሮል ኤስ ይላችኋል። እዚህ ፋይል ጋር ብትገቡ ልክ ወደዚህ ጠጋ ስትሉ ራሱ ሴቭ ሚል አለ ማለት ግን እነዚህን ሁሉ ሳትለፉ ከኪቦርድ ኮንትሮል ከዛ ኤስ ስትነኩ ምን ያደርጋል? ሴቭ ያደርግላችኋል ማለት ነው። እዚህ ጋር ስሙን ነው የምትጽፉት። ይሄኛው ደግሞ ራሱ ዶክመንት ስለሆነ ያመጣዋል ማለት ነው። ፒዲኤፍ ቢሆን ፒዲኤፍ ብሎ ያመጣል ማለት ነው። እዚህ ጋር መርሳት የሌለባችሁ ስሙን በስርዓት ሴቭ ማድረግ አለባችሁ ማለት ነው። እዚህ ጋር ስሙን በኋላ ላይ መቸገር የሌለባችሁ ነገር ስለሆነ ማለት ነው። እንደዚህ ስሙን መስጠት አለባችሁ። እዚህ ጋር ደግሞ የት ነው ማድረግ የፈለጋችሁት? የት ማድረግ እንደፈለጋችሁ ዴስክቶፕ ከሆነ ዴስክቶፕ፣ ዶክመንት ከሆነ ዶክመንት ወይ ብዙ ኦፕሽኖች አሉ ማለት ነው። እዚህ ውስጥ ሎካል ዲስክ ሲ ወይ ሎካል ዲስክ ኢ ምናምን ማድረግ ትችላላችሁ ማለት ነው። እኔ ዴስክቶፕ ነው ማድረግ የፈለግኩት ማለት ነው። እዚህ ጋር ሞር ኦፕሽኖችም አሉ ማለት ነው። እነሱንም ማየት ትችላላችሁ ማለት ነው። ስለዚህ እኛ አሁን ሴቭ ማድረግ ነው የፈለግነው። ስለዚህ የት ነው ማድረግ የፈለግነው? ዴስክቶፕ ላይ ነው ማለት ነው። እዚህ ጋር ዴስክቶፕ ላይ ነው። ስሙን
ወደ ፈለግነው ልክ እንደዚህ እንቀይረዋለን። እንደዚህ መቀየር እንችላለን። ከዛ በመቀጠል በፓስወርድም መቆለፍ እንችላለን ማለት ነው። እዚህ ቱልስ የሚለው ጋር ገብተን ጀነራል ኦፕሽን፣ ከዛ እዚህ ጋር የምንፈልገውን ፓስወርድ ነው የምናስገባው። ከዛ ኦኬ፣ አሁንም እንደዚህ በማድረግ ኦኬ፣ ከዛ ሴቭ ማድረግ እንችላለን ማለት ነው። እሱ ዶክመንትን የመረጠው እዚህ ጋር መርሳት የሌለባችሁ የምትፈልጉትን ቦታ መምረጥ እንዳትረሱ ማለት ነው። ሴቭ ታደርጉታላችሁ ማለት ነው። ከዚህ በፊት ፋይል ነበረ ልክ እንደዚህ አይነት ልቀይረው ወይ ነው የሚለው እሱን ሪፕሌስ እናደርገዋለን ማለት ነው ስለማንፈልገው። ስለዚህ ይኸው ሴቭ አድርገነዋል። ስሙንም ልክ እንደዚህ አምጥቶታል ማለት ነው። ስለዚህ አሁን እሱን ራሱ ሄደን ብንከፍተው ልክ እንደዚህ ብንከፍተው ምን ያደርጋል? ፓስወርድ ይጠይቀናል ማለት ነው። በዚህ መንገድ ሴቭ ማድረግ ትችላላችሁ ማለት ነው። አሁን ወደ ስራ እንግባ ብንል ፓስወርድ ይጠይቀናል። ልክ እንደዚህ ፓስወርዱን ስናስገባ ምን ያደርጋል? በአንድ ጊዜ ይከፍትልናል ማለት ነው። ፓስወርዱን ስናስገባ እንደዚህ ይከፍትልናል ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ኮንትሮል ዩ ነው ማለት ነው። ኮንትሮል ዩ መጀመሪያ ሴሌክት እናደርጋለን። ከዛ በመቀጠል ኮንትሮል ዩ እንነካለን ማለት ነው። ምን ያደርጋል? አንደርላይን ነው የሚያደርገው ማለት ነው። ስራችንን አንደርላይን ነው የሚያደርገው ማለት ነው። ለምሳሌ እችኛውን ቱ ሜክ የምትለዋን ኮንትሮል ሲ እንበልና ቀጣይ ደግሞ የምናየው ምንድነው? ኮንትሮል ቪን ነው ማለት ነው። ኮንትሮል ቪን እናያለን ማለት ነው። እዚህ ጋር ክሊክ ካደረግን በኋላ ኮንትሮል ቪ ስናደርግ ልክ እንደዚህ ፔስት ያደርግልናል ማለት ነው። ኮንትሮል ቪ ፔስት ነው የሚያደርገው ማለት ነው። ቀጣይ ደግሞ የምናየው ምንድነው? ኮንትሮል ኤክስ ነው የምናየው ማለት ነው። እንደዚህ ሴሌክት ካደረግን በኋላ ኮንትሮል ኤክስ ብናደርግ ምን ያደርጋል? ያጠፈዋል ማለት ነው። ኮንትሮል ኤክስ ማጥፋት ብቻ ሳይሆን እንደ ኮፒም ያገለግላል። ቅድም ያጠፋነውን ወይ ደግሞ ኮንትሮል ኤክስ ያደረግነውን ኮንትሮል ቪ ብናደርግ ልክ እንደዚህ ያመጣዋል ማለት ነው። ስለዚህ ኮንትሮል ኤክስ ምን ያደርጋል? ያጠፋልም ኮፒም ያደርጋል ማለት ነው። ኮፒም ዲሌትም ያደርጋል ማለት ነው። እዚህ ጋር ኮንትሮል የምናየው ምንድን ነው? ኮንትሮል ዋይን ነው ማለት ነው። ልክ ኮንትሮል ዋይ ደግሞ ስናደርግ ቅድም ወደ ሰራናቸው ያመጣል ማለት ነው። ኮንትሮል ዜድ ደግሞ ልክ ወደዚህ ወደኋላ ይመልሰናል ማለት ነው። ሬንዶ እና አንዶ ነው ማለት ነው። በዚህ መንገድ ማይክሮሶፍት ወርድ ላይ ከኮንትሮል ኤ ጀምሮ እስከ ኮንትሮል ዜድ ያሉትን መጠቀም ትችላላችሁ ማለት ነው። ስራችሁን በጣም ነው የሚያፈጥኑላችሁ ማለት ነው። እዚሁ ጋር ግን ሌላ ተጨማሪ ለማየት እንዲህ ሴሌክት ከሆነ በኋላ ከኪቦርዳችሁ ሺፍትን ይዛችሁ ኤፍ3 ብትነኩ ምን ያደርጋል? ጽሁፋችሁን ልክ እንደዚህ ይቀያይራል ማለት ነው። ምን ሺፍትና ኤፍ3 ማለት ነው። ልክ እንደዚህ ይቀያይራል ማለት ነው። ቅድም ደግሞ በመሃል እንዳየነው ሺፍት ይዛችሁ እነዚህን ቀስቶች መነካካት ትችላላችሁ ማለት ነው። እንዲህ ሴሌክት ከሆነ በኋላ እችኛውን ሚኒማይዝ እናርጋትና ይሄኛውን ሚኒማይዝ እናርገው። ከዛ እዚሁ ጋር ምን ማድረግ ትችላላችሁ? ሺፍትን ይዛችሁ ልክ እንደዚህ ብታደርጉ ሴሌክት ያደርጋል ማለት ነው። ወደ ፈለጋችሁት ፓርት ሴሌክት ያደርግላችኋል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? ማይክሮሶፍት ወርድ ላይ ስራችሁን የሚያቀልላችሁን ሾርት ከቶች መጠቀም ትችላላችሁ ማለት ነው። እስካሁን ስለተከታተሉን እናመሰግናለን። ዩቲዩባችንን ላይክ ያላረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ተመሳሳይ ቪዲዮዎች ስለምንለቅ በፍጥነት እንዲደርሳችሁ የደውል ምልክቷንም ማብራት እንዳትረሱ ማለት ነው። ሰላም ሁኑ።